አሁን አንቺን ቁጣና ተግሳጽ የሚሰማበት ጊዜ ያለለት አንቺ አንዴ ላወራሽ ትላለህ። ሰሚያልሽ አንቺ እስስት ገና ለገና አሁን ከጮኛው ጋር ተጣልቷል ብለሽ አስበሽ ሌላ ነገር ከሆነ እንዳታስቢ ነው። እንዳንቺ አይነት ርካሽ ሴት አትመጥነው። አንቺ ከምድረው ደግሞ ለዛች ለማትረባ መልሽ ብሰጥሻለኝ እና አሁን እኮ የራሱ ህይወት አለው፣ ራሱን መወሰን ይችላል። ቆይ አንቺ ለምንድን ጣልቃ የምትገቢበት? ያንቺም ሆነ አባትሽ ሀሳብ በደንብ ስለገባኝ ነው። መቼም ቢሆን ግን አይሳካላችሁ። ከናሁም ጋር እኮ ምንም አይነት ግንኙነት የለንም። ምናልባት እሱን ከሆነ ማወቅ የምትፈልጊው ብዬ ነው። እባክሽን እንተይኝ። እንደ መሽገር ተጣብቀሽ ላያችን ላይ ያለሽው አንቺ መሰልሽ። ቆይ ከልጁ መጎዳት ይልቅ ያሳሰበሽ እኔ ላይሽ ላይ መጣበቂ ነው። የልጄን ጉዳይ ለእኔ ተይልኝ። አንቺ ልጅ ውስጥ ምንም የሚያገባሽ ነገር የለም። እሺ አሁንስ እንዴት ትፈቅጂልኛለሽ? መቼ አንቺ እንዲህ በቀላሉ ትሄጂም? ምናልባት እኮ የሚያቆየኝ ነገር አግኝቼ ይሆናል። ናሆምን ካለምሽው መቼ አነሰሽ? እንዳለምኩት በምን አወቅሽ? ምክንያቱም ናሆም ያንቺና የመሰሎችሽ ምኞት መሆኑን ስለማውቅ። አዎ ናሆም በጣም የብዙ ሴቶች ምኞት ነው። ግን አንቺ እንዳልሽው የባለጸጋ ልጅ ስለሆነ ሳይሆን በጣም ንጹህ ልብ ስላለው ነው። እሺ በአሁኑ ከዛች ከጮኛው ይልቅ አንቺ ምን ያህል እየሰጋሽ እንዳለሽ ማበነገረሽ። ማነው? የናሆም አባት እንግዲህ ለአምራን መውጫ መግቢያዋን ያሳጣት። ከዚህ በኋላ ምንም አማራጭ የሚኖራት አይመስለኝም። በቃ ልኳን ያሳያት ብዬ አስባለሁ። ከእንግዲህ እኛ እንደምንለውና እንደምናስበው ሀሳባችን ሊሆን ይችላል ብዬ አስባለሁ። እንግዲህ ከዚህ በኋላ ናሆም አሁን ማወቅ ያለበትን ነገር አንድ በአንድ ምንም ሳይቀር ሁሉንም ማውቆታል። ከዚህ በኋላ እንግዲህ ምንም ያለን ነገር ምክንያት የሚኖር አይመስለኝም። ውድ ቤተሰቦች ለዚህ ሁሉ እንግዲህ እንኳን ደስ ያላችሁ ልል እፈልጋለሁ። ውድ የናሆሜን አፍቃሪያን በሙሉ ማለት ነው ውዶችዬ። ድራማው ከተጀመረ ወዲህ ጀምሮ እንግዲህ ሁላችንም ናሆሜን በጣም እንደምንወዳት ኮመንት ላይ እያሳወቅን ነበር፣ እዛ ትልቁ ቻናላቸው ላይ ማለት ነው። እንግዲህ ናሆሜ እንደተመቸንና ምን ያህል ለናሆሜ ጥሩ ነገር እንደምንመኝና ትልቅ ደረጃ እንደሚደርስ ሀሳባችንን እየሰጠን ነው ኮመንት ላይ ማለት ነው። እንግዲህ በጣም ደስ የሚል ነው እና አስተማሪ ድራማ ነው። አሁን እንግዲህ ናሆሜ ለትንሽ ጊዜም ብትጎዳም ከዚህ በኋላ እንግዲህ ከናሆም ጋር ያላትን የምንፈልገውን ነገር እና በቃ እምነት አለኝ እኔ ያው እኔም ወዶን እንደምትወዱ ማለት ነው። እንግዲህ የናሆም ከዚህ በኋላ ለአምራን ያለውን ነገር ሁሉንም ነገር ከአምራን ጋር ያለውን ነገር ሁሉንም ነገር ማቋረጡ ተሰምቷል፣ አቋርጧል። እንግዲህ ከዚህ በኋላ ወደ ኋላ የሚልበት ምክንያት ምንም የለም። ለዚህ ደግሞ ላይኩን ነው እንግዲህ አንተው ላይኩን እንግዲህ የሚገርም ሚና ተጫውተዋል ማለት ነው። እንግዲህ የሚገርም ስራ ሰርተዋል። እኔ በበኩሌ ተመችቶኛል። አምራን እንግዲህ አሁን በጣም እየቀወጠችው ነው። እንግዲህ ምንም ያው አማራጭ የላትም፣ የሚያሳካላትም አይመስለኝም እንዲህ በቀላል ነገር። ቤተሰቦቹ የናሆም ቤተሰቦች እንግዲህ እንዲህ በቀላሉ የሚሸወዱ ቤተሰብ አይደሉም፣ እንዲህ በቀላሉና የሚታለሉ አይደሉም። እና ናሆሚ ላይ አሁን ትንሽ እኔ ስጋት የሚኖረኝ እንግዲህ ናሆሜ ያው እቺ አምራን ተብያዋ የሆነ ነገር እንዳታረግ ነው፣ ናሆሜን የሆነ ነገር እንዳታረግ ነው ስጋቴ ትንሽ እንጂ እሷ ያው ምንም የላትም። ናሆሜ እንግዲህ አባቷን ቢሆን ታሞ በሽተኛ ነው። ያው እንግዲህ አቅም ስለሌላት የሆነ ነገር እንዳታረጋት የሚለው ነው። እንግዲህ አምራን የአምራን ነገር እየሆነች ያለችው ያው እየታወቀ ስለሆነ እና የአምራን ነገር እንግዲህ ስራዋ ስለታወቀ ደስ ያላችሁ ቪዲዮን ላይክ እያረጋችሁ ለድራማው ያላችሁን ፍቅር አሳዩ እላለሁ። ውድ ቤተሰቦቼ በዚህም አላቆመችም አምራን እንግዲህ አሁን ቢሆን
ልጁ ያንተ ነው እያለች ነው እንግዲህ አይኗን በጨው አጥባ ቤት ድረስ መታለች። አምራን እንግዲህ መጨረሻዋ እንግዲህ የናሆም እናት ትንሽ ሰግታለች። መጨረሻ እንግዲህ ምን እንደምታረግ ልታረግ ነው ብላ ያው ሰግታ ነበር። እኔ በበኩሌ ምን የምታመጣው ነገር የለም። እርግጠኛም ሆኖ ደግሞ ልጁ የኤርሚያስ ነው ብዬ ነው የማስበው። ምክንያቱም ከናሆም ጋር ብዙም ግንኙነት የላትም ያናክል ማለት ነው። እና ልጁ የኤርሚያስ ነው ብዬ አስባለሁ። እንግዲህ መጨረሻውን እናያለን። ይሄ ደግሞ የሚሆነው መጨረሻ ላይ ነው ማለት ነው። ምናው ይሆናል ውድ ቤተሰቦቼ። ሌላው እንግዲህ የኤርሚያስ ነገር ነው። ኤርሚ እንግዲህ አሁን ያለው በህይወቱ በጣም ሰግቷል። የናሆም እና የኤርሚ ግንኙነት በጣም ከታወቀ እንግዲህ ያስጠላል። ምክንያቱም አንደኛ ናሆሜን ከቤት ትንሽ ሊያባሯት ይችላሉ። ምክንያቱም አባቱ ያው በንጽህናዋ እና ስለሆነ ብቻ ነው የሚያውቋት እና ማንንም እንደማታውቅ ነው የሚያውቁት ማለት ነው። እንግዲህ ይህን ነገር ከእሱ ጋር ግንኙነት እንደነበራት ካወቁ የናሆም አባት ምናልባት ከሰማ ከቤት ሊያባሯት ይችላሉ፣ አደጋ ውስጥም ሊገቡ ይችላሉ የሚል ስጋት አለኝ። እስኪ በዚህ ዙሪያ ምን ትላላችሁ? ሀሳብ አስተያየታችሁን ጻፉልኝ። ደግሞ ምን መሆን አለባት? ምን ብትሆን ይመቻችኋል? ኮመንት ሴክሽን ላይ አስቀምጡ ውድ ቤተሰቦች። እንግዲህ ቀጣዩ ደግሞ በጣም መሳጭና ደስ የሚል ነው ብዬ አስባለሁ። እንግዲህ መጨረሻው ደግሞ እቺ ደግሞ የምትባለዋ ያው አጓጉል ነገር እየተጫወተች ትገኛለች እንግዲህ ከኤርሚያስ ጋር። ኤርሚያስ ደግሞ ያው ፍቅር ሳይዛት አይቀርም ማለት ነው። ይሄም ደግሞ በጣም ያስጠላል። እንግዲህ ኤርሚ መጨረሻ ላይ እንግዲህ ጥፋት ቢያጠፋም አሁንም ቢሆን ስለ ናሆሜ ምንም ነገር ስለ እሷ ክፉ ቢያወራም አይፈልግም። ማንም እንዲያወራም አይፈልግም። ጭራሽ ምናምን ነገር ናሆሜን የሚነካባትንም አይፈልግም ማለት ነው። ይህሚ ደግሞ በጣም ነው የምታቋሸው እና ናሆሜን እንግዲህ ይቺም ደግሞ እንግዲህ እያጣራች ነው። ምናልባት ከናሆሜ ኤርሚያስ ከናሆሜ ጋር ያለው ግንኙነት እንዳለው ምናምን እየጠረጠረች ትገኛለች። እንግዲህ ይህንም ጥርጣሬዋን ያው ካወቀች በጣም ያስጠላል ብዬ አስባለሁ። ኤርሚ ደግሞ ላለማሳወቅ እየጣረ ነው። እንግዲህ መጨረሻ ላይ ኤርሚ ሳታፈቅረው አቀርም የሚያስጠላል። እንግዲህ ምን ይፈጠር ይሆን? በቀጣይ ቪዲዮ ምናየው ይሆናል ውድ ቤተሰቦች። እስከዛው ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እኔም በአክብሮት እጠይቃለሁ እና ይህን ቪዲዮ ላይክ በማድረግ ፍቅራችሁን አሳዩኝ እላለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት በዓለሙ ዳርቻ ሁሉ ሰላማችሁ በጥፍ ብዝት ትርፍ ይበልልኝ። ቻው ውዶቼ።